13 አመት ኢትዮጵያ ውስጥ ነው የተቀመጥኩት አዲስ አበባ ውስጥ። እንዲህ ከውጭ አመጣሻቸውን እቃዎች ለመስጠት ስንንቀሳቀስ ያው ፈረንጅ ነች ብለው አስበው አማርኛ ስታወሪ የሚደነግጡ ሰዎች አይተናል። አማርኛ ፐርፌክትሊ ነው የምታወሪው? አዎ አይደለም? መጽሐፍ ማንበብ አልችልም እንጂ ማንበብ አትችይም? አልችልም። ጥርሱ አንድ ከላይ አንድ ከታች ከሆነ በ3 4 በ5 6 አመታቸው ተደራርቦ ጥርስ ይወጣል አይደለም? እንደዛ ከወጣ የሆነ ተራራ አለ። ከዛ ተራራ ነው የሚወረውሯቸው። ማንኛውም ሰው ከአስመራ ከመጣ ቤታችን ሳያደር ቤታችን ማንኛውም ነገር የሚሞላላቸው ከቤታችን ነው የተጀመረው። የኛ ልብስ እንኳን እንዳይጣል የምታደርገን ነው የነበረው። ሄደን ዶኔት እንድናደርግ ነው የምታደርገን የነበረው። አንዳንድ ጊዜ ያው ስካርፍ አድርጌ የኢትዮጵያ ይዤ ከወጣው ምናምን እንዴት ነው ጓደኛዋ ነው ምንድነው ይላሉ። ስካርፍ ስጦታ ተሰጥቷት ነው ብዙ ነገር ይላሉ። ከዛ ደግሞ ዘሩዬ አረ ኢትዮጵያዊ ነኝ ምናምን ስላቸው ይደነግጣሉ። እንኳን ደህና መጣሽ። እንኳን ደህና ቆየ። ያው እኔ ስለማቅ ቪቪቪ ልቀጥል ይችላሉ፣ ግን የጊዜ ሚዲያ ተመልካቾች ማን ይችላሉ ደግሞ አማርኛ ስታወሪ እንዴት ያለች ፈረንጅ ነች ማለታቸው አይቀርም። እንታወቅ መጀመሪያ። እኔ ቪቪያና ሲሰሮ እባላለሁ። ያደኩት አዲስ አበባ ነው። አዲስ አበባ ነው? እንዴት ወልደሽ ያደግሽው? የተወለድኩት አስመራ ነው፣ ግን ያደኩት በ2 አመቴ ነው የመጣሁት አዲስ አበባ። ከዛ 13 አመት ኢትዮጵያ ውስጥ ነው የተቀመጥኩት አዲስ አበባ ውስጥ። ሰፈራችሁ የት ነበር? ፖፖላሬ ገነት ሆቴል ውስጥ ነው ያደኩት። የገነት ሆቴል ልጅ ነኝ። ዋው! ግቢ ውስጥ ነው ገነት ሆቴል ያደጋችሁት? ግቢ ውስጥ ነው። እስቲ ንገሪኝ ውልደት እድገትሽን በደንብ ኢትዮጵያ ውስጥ ምን ያህል ጊዜ እንደቆየሽ ምናምን ያለው ናሬት አድርጊልኝ። በ13 አመት ውስጥ ያው ገነት ሆቴል በመኖሬ በየአመቱ ስፖርተኞች ይመጡ ነበረ። የጊዮርጊስ፣ መድህን፣ ቡና እነዚህ በነሱ ተጋባን ያደግነው። ትንሽ ወንዶ ነበር ከነሱ ጋር እግር ኳስ እየተጫወትን እያልን ያደግነው። ከዛ ብዙ ልጆችም ነበሩ። ብዙ ከኤሪትራ ከትግራይ የሚመጡ አምባሳደር ልጆች ነበሩ። የኮንጎ የናይጄሪያ ይገቡ ነበር እዛ ሆቴል ውስጥ። እንደ አፓርትመንት ነገር ነበረ፣ ቴምፖራሪ አፓርትመንት። እንደዛ ነው ያደግኩት። በብዙ እንዴት ነው ህፃናት ያለበት ቦታና ትልልቆች ያሉበት ቦታ ነው ያደግነው። የተወለድሽው አስመራ ነው? አዎ። አዲስ አበባ ስንት አመት ሲሆንሽ ነው የመጣሽው? 2 አመት። 2 አመት ሲሆንሽ ነው? አልሞላም ነበረ። አዎ ሳይሞላ ነው እንደውም የመጣሁት። ወደ አዲስ አበባ እዚህ ሴትል አድርጋችሁ ነው? አባቴ ካሚዮኖች ነበሩት። ያው ደርግ የተወሰነ ኤሪትራ ውስጥ እንዲቀመጡና የተረፈውን ደግሞ ወደ ኢትዮጵያ ወደ አዲስ አበባ እንዲገባ ነው ያደረገው። እና ያ አባቴ አንዱ ከነሱ ነው። የሱ መኪናዎች ተይዞ ወደዚህ እንዲገባና እዚህ እንዲሰራ ነው የሆነው። ትምህርት ቤት የት ነበር ሄድሽው? ጣሊያን ትምህርት ቤት ነው ያደግኩት። 3ኛ ፖሊስ ጣቢያ ጋር ያለው ከጊዮርጊስ በላይ። ከጊዮርጊስ በላይ ላይ 3ኛ ፖሊስ ጣቢያ ነበር የሚባለው። አሁን እዛ ጎኑ ጋር ያለው ማረሚያ ቤት አጠገብ። ከዛ በኋላ ነው የወጣችሁት? ከዛ በኋላ ነው የወጣ ነው። ወዴት ነው የሄድሽው? ወደ አስመራ ሄድሽው? አይ ቀጥታ ወደ ጣሊያን ሀገር ነው የሄድነው። እዛ ክስ የነበረች ወንድሜም እዛ ነው ያደገው። ወደዛ ነው የሄድነው። ፋሚሊ ኒየን አድርገን ወደዛ ሄድን። አሁን ከለርሽ የክልስ እንደሆንሽ ያስታውቃል። የጣሊያን ክልስ ነሽ። በእናት በኩል ነው? በእናት ነው በአባት? አይደለም፣ እናቴ ክልስ ናት፣ አባቴም ክልስ ነው። ሁለቱም የክልስ ነው። ያው ኤሪትራ ውስጥ ብዙ ኮሎናይዝ ተደርጋለች በጣሊያን። ስለዚህ ማአት ክልሶች ነው የነበረው እና የእነሱን ነው ይዤ የወጣሁት። ሰሞኑን እንግዲህ አንዳንድ ቦታዎች ላይ በተለይ አሁን ቻሪቲ ላይ ትሰሪያለሽ፣ የበጎ አድራጎት ስራዎች ላይ እና አንድ ሁለት ቦታዎች ላይ እንዲህ ከውጭ ያመጣሻቸውን እቃዎች ለመስጠት ስንንቀሳቀስ
ያው ፈረንጅ ነች ብለው አስበው አማርኛ ስታወሪ የሚደነግጡ ሰዎች አይተናል። አማርኛ ፐርፌክትሊ ነው የምታወሪው አይደለም? መጽሐፍ ማንበብ አልችልም እንጂ ማንበብ አትችይም? አልችልም። ስንት ቋንቋ ታወሪያለሽ? ፐርፌክት ያው አማርኛ፣ ትግርኛ፣ ጣሊያን እንበለው እንግሊዝም እችላለሁ። እና እየተገረሙብሽ ነበር። እንዲህ ያለው አጋጣሚ ብዙ ጊዜ ገጥምሻል? አዎ ሲያጫውቱ በቅርቡ ጊዜ ያው ከጋሽ ስዩም ጋር አልጠበቀም ነበረ። ከውጭ ሀገር መጣች ምናምን ተብሎ ያው እሱ አይ ቲንክ አስፔክት ያደረገው ገና ሲያየኝ እንደማልችል ነው። ሁለት ነገር ነው የሆነበት። ነጭ ናት ተብሎታል፣ ግን የአማርኛ መናገሬ ደግሞ እንደዚህ ፐርፌክት መሆኑን በጣም ኮንፊውዝ ነው ያደረጋቸው። ሰው ሲያማሽ ገጥሞሽ አያውቅም? እሱ ብዙ ጊዜ ይገጥማል። እውነትሽን ነው? እንዴት ያለሽ? እሱን አስታውሽኛል። ያው ወይ በአለባበሴ ወይ በአንድ ነገር፣ አንዳንድ ጊዜ ያው ስካርፍ አድርጌ የኢትዮጵያ ይዤ ከወጣው ምናምን እንዴት ነው ጓደኛዋ ነው ምንድነው ይላሉ። ስካርፍ ስጦታ ተሰጥቷት ነው ብዙ ነገር ይላሉ። ከዛ ደግሞ ዞር ብዬ ኧረ ኢትዮጵያዊ ነኝ ምናምን ስላቸው ይደነግጣሉ። እንዲህ ያለ ነገር ያው ሊገጥመሽ እንደሚችል ይታሰባል። ምንም ጥያቄ የለውም። ከከለርሽ ጋር ተያይዞ ማለት ነው። ዌል ዛሬ የተገናኘንበት ዋነኛው ዓላማ እንግዲህ አንቺ ብዙ የበጎ አድራጎት ስራዎች ላይ ትሳተፊያለሽ። ብዙ ለብዙ ህጻናት የሚሆን በተለይ ደግሞ ኢንካይንድ በአይነት እቃ በመላክ ለብዙዎች ስትደርሺ እንግዲህ እናያለን። ምንድነው እንደዚህ ወዳለው የበጎ አድራጎት ስራ እንድትገቢ ያደረገሽ ነገር? የበጎ አድራጎት ያው ከእናቴ ነው የወሰድኩት። እናቴ ሺ ዋዝ ኦልዌይስ ጀንትል። ሆቴል ውስጥ ብንኖርም ማንኛውም ሰው ከአስመራ ከመጣ ቤታችን ሳያደር ቤታችን ማንኛውም ነገር የሚሞላላቸው ከቤታችን ነው የተጀመረው። እንደ ሴም ታይምስ እንዳልኩ የኛ ልብስ እንኳን እንዳይጣል የምታደርገን ነው የነበረው። ሄደን ዶኔት እንድናደርግ ነው የምታደርገን የነበረው። ሞስት ታይም ለገሃር መድኃኔዓለም ካቶሊክ ቸርች እዛ ነው ያደግኩት። በእነሱ ምንወስሙ እሁድ እሁድ ስንሄድ ባዶ እጃችንን እንዳንሄድ ነው ያደረገችን የምታደርገን የነበረው። ለልጆች እዛ ውጭ ያሉትን ለኔ ቢጤ ልብስ ነው ምንወስሙ ፍራንክ ምናምን እንደዛ ሳናረግ በርተክሲያን አንገባም። ስንወጣም ሳናረግ አንወጣም። በእንደዛ ነው የለመድነው። በእናቴ ነው የወሰድኩት። እናትሽ ናቸው አርአያ የሆኑሽ ማለት ነው? አዎ አባቴም እናቴም። አባቴም ነበር ኮሜንት አድርጎ አያውቅም። ካስፈለገ ቢያስፈልግ ነው እንጂ ባያስፈልግ እናቴ አታረግም። ስለዚህ ፉል ኮንሰንስ ነው የሚሰጣት የነበረው። ምንም አሁን ይህንን በተለይ እንዲህ ቁሳቁሶች ወደ ኢትዮጵያ እዛ እያሰባሰቡ ባህር ማዶ ያሉ ወገኖቻችንን እየጠየቁ በር እየሄዱ እያሰባሰቡ ወደዚህ ወደ ኢትዮጵያ መላክ የጀመርሽው ግን መቼ ነው? ይህንን ላይ የተነሳሁት ኮቪድ ጊዜ ነው። ያው ኮቪድ ሲነገር ከጎረቤት ይተላለፋል አይደለም የሚባለው የነበረው በነጠላ ምናምን። ኢማጂን የኛ ሰመንት አርማት በሰመንት የተሰራ ነገር ይተላለፋል እንኳን ብሎ የሚያወሩበት ጊዜ የታየኝ ኢትዮጵያ ውስጥ ነው። ለምን ለአንድ መኝታ ቤት ውስጥ 8-7 ሆኖ የሚተኙት አለ። አባትዮ ሰርቶ የሚመጣ ከሆነ እንግዲህ ቤተሰብ በሙሉ ጨረሰ ማለት ነው። እና በዛ ነገር ነው የተጀመረው። በኮቪድ ጊዜ ሞር ፎከስ እንዳደርግ ወደ ኢትዮጵያ ነው የታየኝ። እና በተቻለኝ መጠን እንደ አስፒሪን ምናምን ዝም ብሎ መላክ ጀመርኩኝ። ሰው በመጣ ቁጥር 1 ፓኬት 2 ፓኬት ወሰዱልኝ እያልኩኝ ለማንኛውም ለተቸገረ ስጡ እያልኩ በእንደዛ ነገር ነው የጀመርኩት። አሁን እንግዲህ እስካሁን ደርሰሻል? አዎ። በየአመቱ ትልኪያለሽ? የተቻለኝ መጠን አዎ። የተቻለኝ መድኃኒቶቹ እንዳል በፕሬስክሪፕሽን ሲመጣኝ ምን ነው ስሙ አደርጋለሁ። አቅሜ ከሆነ በአቅሜ ጨርሰዋለሁ። አቅሜ ካልሆነ አሉ ደጋጎች ኢትዮጵያኖች የሚያግዙኝ ሙሉልኝ መድኃኒት
ፕሬስክሪፕሽኑን እያሳየውኝ ዋጋውን እያሳየው ሙሉልኝ እላለሁ። የሚሞሉልኝ ማት አሉ። በራቸው ከፍቶ የሚቀበሉኝ አሉ። መልሽ ሁሉም ግን ፈቃደኞች ናቸው? በጣም 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 የሚቀሰቅሳቸው ነው የሚፈልጉት። በጣም ፈቃደኞች ናቸው እንጂ ለመርዳት ዝግጁ ናቸው። ማምጫውስ? ማምጫውም ብዙ ጊዜ ፖሲቢሊቲ አለኝ። መንገደኞች አሉ፣ በእነሱ አረገዋለሁ። አለ ግሩፕ ላይ አለ። የኢትዮጵያ ኮሚኒቲ ተብሎ የተከፈተ ግሩፕ አለ። በእነዛ ነው ማገኛቸው። እነሱ ያመጡልሻል? እምቢ አይሉሽም? አይሉኝም። እንግዲህ ከቀናት በፊት ደግሞ አምባሳደር የጉድዊል አምባሳደር ተደርገሽ ተመርጠሻል አንድ ተቋም። እሱ ተቋም ምንድነው? ስለሱ ስራ ደግሞ አስተዋውቂን። ሶሉሽን ሜከር ይባላል። የሚሰራውን ሶሉሽን ሜከር በሳውዝ ኦሞ ነው፣ ሚንጊ ያለበት ቦታ ላይ ነው እና እነዛን ልጆች ለማዳንና ለህዝቡም ለማስተማር ነው። ሚንጊውን እንደ ድሮ እንዳልሆነና በሱ ላይ ፎከስ ብናረግ ነው። ይሄ ሚንጊ ናቸው የተባሉ ልጆች የሚገደሉበት ህጻናት ያሉበት የሚገደሉበት ህጻናት ናቸው። ወይ ማንታ ከተወለደ ወይ ደግሞ ጥርሱ አንድ ከላይ አንድ ከታች ከሆነ በ3 4 በ5 6 አመታቸው ተደራርቦ ጥርስ ይወጣል አይደለም? እንደዛ ከወጣ የሆነ ተራራ አለ። ከዛ ተራራ ነው የሚወረውሯቸው እስከነ ህይወታቸው። ወይ ደግሞ ያው ተደፍሮ ነው ወይ ደግሞ እንደ ጨዋታ የሚወልዷቸው ደግሞ ያለ ትዳር እነሱ ምንም የሚገደሉ ነው። ለምን ባድላክ ነው ለነሱ። ስለዚህ እነሱ ማዳን ነው የምንሞክረው። ስለዚህ ሶሉሽን ሜከር እነሱ ላይ ነው የሚሰራው። ሶሉሽን ሜከር እሱ ላይ ነው የሚሰራው። ምን ያህል ልጆች አሏቸው አሁን እዛ? እስካሁን ያሉን 9 ልጆች ነው። ያው ይከብዳል። 9 ልጆች ገና አዲስ ነው። ብዙ አመት የተጠናበት ነው። ግን አሁን በቅርብ ነው የምንወስመው። 2 አመት ሆኖታል ገና ምንወስሙ የሚያደርግ ያለው። እነሱ ልጆች እዛው አንድ ቤት ይዛችሁ ነው የምታኖሯቸው? አዎ፣ አንድ ትልቅ ቤት which is አንድ እናት ለ3 ልጅ ብለን ነው የምንሰጠው። እነዚህ እናቶች መውለድ የማይችሉ ትልልቅ ሰዎች አለ አይደለም? እነሱን አንድ እናት ለ3 ልጆች እንደ አደራ ይሰጣቸዋል። እነሱ እንደ ልጆቻቸው ያሳድጋሉ። ደሞዝተኛ ናቸው። ትንሽዬ ነው ግን ፖኬት መኒ ያገኛሉ። እህሉ ምኑን በእኛ ነው። ሁሉ የሚበሉት የሚጠጡት ሁሉ በእኛ ወጪ ነው። ስለዚህ እንዴት ነው አሁን አምባሳደርነቱ? አምባሳደር ተደርገሽ ቅድም ስታነሺ እንደነበረው አርቲስት ስዩም ተፈራ ነበረ። እዛን ቀን ነው ፈረንጅ ነች ብሎ ኤክስፔክት አድርጎ አማርኛ አስተዋሪ የደነገጠው። እነሱ ባሉበት ነበር አምባሳደር የተደረግሽው። እንግዲህ ኃላፊነትም ጭምር ነው። በጣም ትልቅ ኃላፊነት። ምንድነው የሚሰማሽ? በጣም ደስ ብሎኛል። አትኮሬ ሞር ደግሞ ያ እንደ እናት ምነው ስሙ ፉል ኮንሰንትሬት እንደሆነ የተደረገልኝ መርሳት እንደሌለብኝ ሬስፖንሲቢሊቲን። እንግዲህ ከሶሉሽን ሜከርስ ጋርም ብቻ አይደለም የምትሰሪው፣ ሌሎች ተቋማትም አሉ። ሳምራዊት ፋውንዴሽን አለ፣ ደግሞ ሌሎችም ደግሞ አሉ እንደዚሁ። እስኪ ስለ ሳምራዊት ፋውንዴሽንም ደግሞ ንገሪኝ። ያ የጀመርኩት ከሳምራዊት ፋውንዴሽን ነው። ለመጀመሪያ ተቋሙ ስሰራ አዘ ፕራይቬት ዝም ብዬ ከመቄዶኒያ ምሰራ ነበረ ድሮ። በተቻለኝ ዝም ብዬ ልክ ነበረ። ከዛም ጊዮርጊስዮንም እንደዛ አዘ ምንወስሙ ግን ተቋሙ ለሳምራዊት ፋውንዴሽን መጀመሪያ የጀመርኩት የዛሬ 2 አመት ከነሱ ጋር ነው። አሁንም ከነሱ ጋር ነው? አሁንም ከነሱ ጋር ነኝ። አሁንም አምባሳደር ነኝ ለነሱ ለንደን ውስጥ። በተቻለኝ መጠን እከተላቸዋለሁ በአውሮፓ ውስጥ በተቻለኝ መጠን። ስለዚህ አሁን ለሁለት የተለያዩ ድርጅቶች አምባሳደር ነሽ። ለሁለቱም የሁለቱም ይሄ የሚሰሩበት አካባቢ ወይ ደግሞ ሁኔታ የተለያየ ነው? የተለያየ ነው። ሶሉሽን ሜከር በዚህ
በ24 አካባቢ የሚንጊው ላይ ህጻናት እዚህ ኦፊሳችን እዚህ 24 አካባቢ ነው በመገናኛ አካባቢ። ሳምራዊት ፋውንዴሽን ደግሞ ቦሌ ቡልቡላ ማርያም ማዞሪያ ጋር ነው ኦፊሳችን። ሳምራዊት ፋውንዴሽን ምን ላይ ነው የሚሰራው? ሳምራዊት ፋውንዴሽን የራሳችን ቤተሰቦች አሉ ምን ደግፏቸው ለተማሪ ልጆች አሉ የሚደገፉ። በቅርብ ጊዜ እንደውም ካየው በመስቀል ላይ በአዲሱ ዓመት የተደረገ አለ። ዳሽ ባንክ ነው ምንስሙ ምታግዛለን በመጽሐፍ በመናምን የሚያግዘን አለ። እንደዛን ወደ 280 ቤተሰብ አለን። በሳምራዊት ባሉበት ነው እነሱ ባሉበት በየቤታቸው ሄጄ ጎብኝቻቸዋለሁ። የተቻለንን ደግሞ እናደርጋለን። እነሱ ነዛ ፕላስ ሳምራዊት ፋውንዴሽን ደግሞ ምነው ስሙ ናት ለራሷ ብቻ አይደለችም። ሌላ ተቋማም ያግዛል። እንደ አሁን በቅርብ ጊዜም ሄደናል አንዳንድ ቦታዎቹ የሚያስፈልጉ ተቋማት አሁን እንደ ከበበ ፀሐይ እዛ ጋርም እንዴት ነው መሰለ እኔ ውጭ ሀገር የምሰበስበው ነገር ማንኛውም ነገር ነው አለይም የህፃን ሆኖም የታረጋውን ሆኖም ማንኛውም ነገር የምሰበስብ ነኝ። ይሰበሰብና እቃ እንደ ዳይፐር ሆኖ እንደ ዋይፕስ ሆኖ ሳሙና ማንኛውም ነገር ሰብስቤ ለሳምራዊት ፋውንዴሽን አስረክባለሁ። ሳምራዊት ፋውንዴሽን ደግሞ ለኛ የሚያስፈልገን ለፋውንዴሽን የሚያስፈልገን ነገር እኛ ለራሳችን እንጠቀምና የተወሰነ ደግሞ ወደ እኛ ማንጠቀመው እንደሚያስፈልጋቸው አቋሞች በጣም ችግረኛ የሆኑትን ቦታ እናደርሳለን። አሁን እንደ ዳይፐሮቹና ወተት ባለፈው አሁን ማነስማ ጋር ያደረስ ነው ለከበበ ፀሐይ እና ላዮን የተደረገልኝ በዛ ነው በሳምራዊት ፋውንዴሽን ነው። እንግዲህ አሁን ከመጣሽ በኋላ ጌርጌሴኖን ሄደሻል ዳይፐር ይዘሽ። ትላንት ደግሞ ከበበ ፀሐይ ነበርሽ። ከበበ ፀሐይን ጎብኝሽው ለመጀመሪያ ጊዜ ነው? ለመጀመሪያ ጊዜ። ምንድን ነበር የተሰማሽ? በጣም ትልቅ ስሜት ነው። ከሚወራው ሲታየው ነው ራሱ በቪዲዮ እንኳን በፒክቸር እንኳን መታየው ምንም አይደለም። እዛ ስታየው ግን በጣም ይነካል። በጣም የሚነካ ነው። ባሉበት ቦታ ላይ በጣም ቦታውን የ150 ሰው ህፃን ልጆች ነው የተሰራው። ግን ከ100 በላይ ኤክስትራ አሉ። 115 ሰው ኤክስትራ ህፃን ልጆች አሉ። እናቶች እጥረት አለ። የቁሳቁስ ነገር እጥረት አለ። የሕክምና እጥረት አለ። በጣም በብዙ እጥረት ያለው ቦታ ነው። በጣም ብዙ መሰራት ያለበት ቦታ ነው። ብዙ ሊሰራበት የሚገባ ኤሪያ ነው። በጣም አሁን ያለሁበት ቦታ ከበበ ፀሐይ ነኝ ያለሁት ሰንተር። ለህፃኖቹ በጣም የሚፈለጉት ወንበር እንደምታዩ ወንበር፣ ጠረጴዛዎቹ በተለይ በጣም አርጅቷል። ላይ እንዳየነው ደግሞ የወተት ስተሪላይዘር እና ጡጦቹ የአፋቸው መቀየሪያ የጡጦቹ የአፋቸው መቀየሪያ በጣም ይፈልጋል ያለው። ሳሙና ላርጎ ሆኖ ሳሙና የገላ የልጆች ማጠቢያ መጫወቻ ለልጆች በጣም መጫወቻ ዳይፐር ከተቻላችሁ ደግሞ በአቅማችሁ አዳዲስ ልብስ ብቻ እንጂ ዩዝ የሆነ ልብስ አንቀበልም እና ከተቻላችሁ አዳዲስ ልብሶች ከ0 እስከ 8 ዓመት ልጅ ወደዚህ ልብሶችን እንዲመጡ እና ያው አይናችሁ ደግሞ ይፍረድ። እንግዲህ አሁን ይሄን ሁሉ የበጎ አድራጎት ስራ ስትሰሪ ብዙም ሰው የበጎ አድራጎትም ደግሞ ስራ ሲሰራ የራሱም ህይወት ደግሞ አለ አይደለም? እንግዲህ ከለንደን አዲስ አበባ እንዲህ ባሉ አጭር ጊዜዎች ውስጥ መመላለስ ስራም ያስፈታል። እንደገና ደግሞ የቲኬትም እዚህ ደግሞ ያሉ ኤክስፔንሶቹም አሉ። እሱን እንዴት ነው ማኔጅ የምታደርጊው? እሱን እውነት ለመናገር በእድሜ ለእህቶቼ ነው። እህቶቼ በጣም በዚህ ላይ ያግዙኛል። ማልደርስበት ቦታ እነሱ
ያስገባሉ። ሰፖርት ያደርጉልኛል። እድሜ ለነሱ ነው። ስራስ እንግዲህ ስራ ደግሞ ትተሽ ስራ ሆሊዴይ ላይ ነው የምጫወተው። ያለ ሆሊዴይ አልመጣም። ሆሊዴይ ብቻ ነው የምመጣው። እረፍቴ በፊት በአመት አንዴ ነበረ። ያው 15 ቀን ነው ጠቅላላ 3 ሳምንት 5 ሳምንት ነው እረፍቴ በስራዬ ቦታ እና የምጫወተው ያቺ ሰርቼ ከዛ ያቺ ማታት ፍላይቷን ወስጄ ትንሽ ጊዜ እንዲኖረኝ ራሱም ሬስት እንዳረገና ከመግባቴ የሆነ ማረገውን ነገር ከመሄዴ በፊት ለራሴ ሬስት ማረገው አዲስ አበባ ስመጣ ነው። እሱን አመቻችቼ ነው እንደዛ አጠጋግቼ ነው የምመጣው እንጂ ምንስ አልነካም። በእረፍቴ ቀን ነው የምመጣው። የኔ እረፍት ይሄ ነው። አሁን ዙሮ እዚህ ቤተሰቦች አሉ አይደለም? ነው ኤርትራ ያሉት? ነው ማንም የለኝም። ቤተሰብ ኤርትራ ውስጥ የወጡ መስለኛል። ሁሉም ወጥተዋል። አይ ቲንክ ወጥተዋል ሁሉም። አንድ ሁለት ቢኖሩ ነው ግን ትልልቆች ናቸው፣ አረጋውያኖች ናቸው እንጂ አሉ። እንግዲህ በ16 ዓመትሽ ነው ከኢትዮጵያ የወጣሽው። ከ16 ዓመት በኋላ ከስንት ዓመት በኋላ ነው የተመለስሽው ለመጀመሪያ ጊዜ? የመጀመሪያ ጊዜ በ15 ነው የወጣሁት። ልክ 19 ሲሞላኝ በእድሜ ያው ነገር ስንሄድ ታውቃለህ፣ እናቴ የቤት እመቤት ናት የነበረችው እዚህ ሀገር። ጣሊያን ሀገር ስትሄድ የቤት እመቤት የለም፣ መስራት ነው። ስለዚህ ለእናቴ የመጀመሪያ ጊዜ ነው መስራቷ በ40 ፕላስ እድሜዋን እና ሀብለን ነው የጀመርነው። እኔ ምነው ስሙ ላረግ እዚህ ነው የመጣሁት። ከ3 አመት ተኩል በኋላ ያው እዛም ስንገባ በድሉ አባቴም አግዞናል። በባዶ እጃችን አላከነም። ስንመጣም ወደ ጣሊያን ሀገር የተቻለውን ሰጥቶናል እኛ እንድንቋቋምበት። በተቋቋምንበት ጊዜ ደግሞ ልክ እዳችን ከፍለን ስንጨርስ የተፈቀደልኝ እረፍት ወደ ኢትዮጵያ ለመምጣት ነው፣ አባቴ ለማየት ነው እንጂ ብዙ አልቆየሽም። በ15 መጣሽ፣ ከ4 አመት በኋላ ነው በ15 ወጣሽ። በ19 መጣሁኝ። ከአባቴ ጋር 2 ወር ተቀመጥኩኝ። ያው የኢትዮጵያ ናፍቆትም አለ ሁሉም አለ። እሱም በደንብ ጠግቤ ሄድኩኝ። እዚህ ድሮ ገነት ሆቴል ግቢ ውስጥ እያላችሁ ጓደኞችን ምናምን ታስታውሻቸዋለሽ? ታገኛቸዋለሽ ምናምን? የተወሰኑ አገኛቸዋለሁ በፌስቡክ ነው። የተወሰኑ ደግሞ ኮንታክት አለን። እንደ ካዝንም ብለን ያደግንም አሉ ገነት ሆቴል ውስጥ። በቃ ልክ የደም ግንኙነት እንዳለን የሆነ ፋሚሊ አሉ። በቃ ከነሱ ጋር ስቲል ፍቅራችን ምናችን አለ፣ ተከብሮ ነው። ካዝን ተብለን ነው። ልጆቻችንም እንደዛ ነው ያሳደግናቸው። የካዝን ልጆች ተባብሎ ነው የሚያድጉት። አስመራስ መቼ ነው የሄድሽው? አስመራ በአውሮፓ አቆጣጠር 2002 ነው መጨረሻ ጊዜ ሄድኩት። ቆይተሻል ማለት ነው? አዎ። በኤርትራ ውስጥ ምንም የለኝም ነው እንዴ? የእናቴ ንብረት አለ ግን ፍቅሮ ኢትዮጵያ ውስጥ ነው ያለው አይደል? ለኔ ሞር ፎከስ ማድረገው ኢትዮጵያ ውስጥ ነው። በቃ እድገቴ እዚህ ነው። እዚህ ስለሆነ አብዛኛው ጊዜ እዚህ ነው ያደግኩት። ሁሉም ነገር አይ ፊል ኮምፎርታብል እዚህ ጋር ነው መንቀሳቀሰው ነገር ሁሉ ነገር። አሁን ተቀማጭነትሽ ለንደን ነው? አዎ። አሁን በዜግነት እንግሊዛዊ ነሽ ወይስ ደግሞ ስቲል? ሁለቱም ነሽ? ሁለቱም ነኝ። ሸጋ ነው። እንግዲህ አሁን ይህንን ፕሮግራም የሚያዩ ሰዎች አሉ። አሁን የኢትዮጵያን ችግር ለመቅረፍ በብዙ እየተጋሽ ነው አይደለም? ያየሽው ችግር እንደዚህ በቀላሉ የሚቀረፍ አይደለም፣ በአንድ ሰው ብቻ አይደለም። እንግዲህ ሶሉሽን ሜከርን ሰፖርት አድርጊያለሽ፣ አምባሳደር ነሽ። ሳምራዊት ፋውንዴሽን አለ፣ ጌርጌሴኖንን ትደግፊያለሽ፣ ሜቄዶኒያንም ትደግፊ ነበረ በፊት። ሜቄዶኒያ አሁን በጣም ብዙ ሰፖርት እሱ ላይ ያቆምኩት በዛ ነው። በጣም ትልቅ ሰፖርት አለው። የኔን ጠብታ ምንም አታረግላቸውም። ያቺ ጠብታዋ ወደ ጌርጌሴኖን ላይ ነው ያዞርኳት።
እና ያቺ ጠብታ ወደዛ ቢዞርላቸው ሞር ምንስሙን ማድረግ እንትን ያደርጋሉ ይላሉ ብዬ ነው። ስለዚህ አሁን ወደ 4 ደግሞ አሁን ክበበ ፀሐይንም ለማገዝ ደግሞ ቃል ገብተሽ ነው የተቻለሽንም ለማድረግ ነው የመጣሽው። ሰው አሁን ይሄንን የሚያዩ ኢትዮጵያውያን ትውልደ ኢትዮጵያውያን በዛ ለንደን አካባቢ ከለንደን ውጭም ያሉ ማገዝ እንፈልግና አብረንሽ መስራት እንፈልጋለን ቢሉ ወይ ደግሞ አብረውሽ እንዲሰሩ ምንድነው እንታስተላልፊው መልእክት? እኔ በጣም ደስተኛ ነኝ። በማንኛውም ነገር ሊያግዙ ሊተባበሩ ከፈለጉ ያው ስልክ ቁጥሬን እናስቀምጣለን፣ ኮንታክት ያድርጉኝ። ቨሪ ዌልካም ነኝ። እንዳልነው የምለው ለማንኛውም ውጭ ሀገር ያለውን ኢትዮጵያዊ ኢትዮጵያ ሲመጣ ባይሆን አንድ ወይ 2 መድኃኒት ይዞ ቢመጡ ለልጆች የሚያስፈልግ ከ0 እስከ 5 ዓመት የሚያስፈልጉትን እንደ ቫይታሚን፣ ሙልቲ ቫይታሚን ነገሮች እንደ ኤንሹር በተለይ ኤንሹር ቢያመጡ ትላንትና አይቻለሁ። ብዙ በጣም ያስፈልጋቸዋል ኤንሹር። ያንን ኤንሹር ብዙ እዚህ ሀገር አልታወቀም እና ኤንሹር በጣም ይፈለጋል። እነዚህ ልጆች በጣም ያስፈልጋቸዋል። ፉል ቫይታሚን ያለበት ነው። እንደ ምግብ ነው የሚሰጠው፣ ተበጥብጦ እንደ ወተት ነው የሚሰጠው። ያን ነገር በጣም ያስፈልጋቸዋል እነዚህ ልጆች። የተቻላቸውን ባይሆንም አንድ ቆርቆሮ ኤንሹር እንኳን ይዘው ቢመጡ በጣም ትልቅ ጽድቀት ነው የሚመጣው። ስለዚህ ምንድነው አሁን ኢንካይንድ ካሉበት ሆነው ሰብስበው አንቺ ጋር እንዲያመጡ ነው ወይ ደግሞ ሌላም ሀገር ኖረው አይ ይሄንን ያህል አማውንት እንልክና አንቺ ገዝተሽ ላኪልን? የትኛው which one is preferable? like እኔ በማንኛውም ሃፒ ላግዛቸው። መንገዶችን እንዳልኩ ለኔ ችግር የለም። ስልክ ይደውሉ፣ እንነጋገራለን አሉ። አሁን በቅርብ ጊዜ ፕሮሚስ ያደረጉልን ጀርመን ሄጄ ያለውኝ ለሳሙራይት ፋውንዴሽን እዛ ያለን የእግር ኳስ የፉትቦል ያለን በየአመቱ የሚዘጋጀው አለ በኢትዮጵያ ኮሚኒቲ። እሱ ላይም ነግረናቸዋል። ብዙ ሰው እናግዛለን ብሎ ፕሮሚስ ያገቡልን አሉ። ከነሱ ጋርም እየተገናኘው ነኝ ያለሁት። ጊዜው ስላጠረብኝ ነው እንጂ ከነሱ ጋርም ተስማምተን ኦሬዲ ምንስሙ እየጨረስነው ነገሮች አሉ ከአንዳንዶቹ ጋር። ከነሱ ቃል ልቀበል እና ወደ ኢትዮጵያ እንዳስገባ በጣም አመሰግናለሁ። ደግሞ አምባሳደሩም የኢትዮጵያ ኤምባሲ በጣም በሩን ከፍቶልኛል። እኔ እያገዙሽ ነው? አዎ ኤኒ ሄልፕ የምትፈልጊው ተብዬ በጣም በራቸው ከፍቷል። ራሱ እዚህ ጋር እያለውኝ ይደውሎልኛል። ጥሩ እንዴት ነው ቀኔን ምናምን እያሉ ኢንፎርም ያደርጉኛል ያሉት። ይጠይቁኛል። እዚህ ከሴቶችና ከሴት ህጻናት ከሴቶችና ህጻናት ጉዳዮች ጋር ተገናኝተሽ ነበረ። እዛስ ያለሽ እንዴት ነበር? አግኝቻቸዋለሁ። በጣም ደስ ብሎኛል። በጣም ኦፕን ሆኖ ነግሮናል። ማሽኖቹ አሉ የሚስተካከሉ። እነሱ ማሽኖች በጣም ለድርጅቱ በጣም ኃይለኛ ኢምፖርታንት እንደሆነ ናምበር 1 እንደሆነ እሱን መንገድም እየፈለኩኝ ነኝ ያለሁት። ኦሬዲ ከትላንትናም ዛሬም ጠዋት እየፈለኩ ነበር መንገዱን እንዴት እንደምናሰራላቸው። ያው የመንግስት ድርጅት ነው፣ ስለዚህ ገንዘብ አይቀበልም እና ስለዚህ we need to find somewhere እንዴት ማሰራት እንደምንችል ለነሱ ማሽኖቹን እና እንደውም በዚህ ላይ መንግስት ካየን ከሰማን እንዴ ቢተባበረን እዚህ ላይ ቢሰራላቸው ለኛ ትልቅ ቅርፈት ይሆናል፣ ለነሱም ትልቅ ምንስም ይሆናል እና እኛ በተቻለን በትንሹ ቆሳቆስ we don't mind easy ነው ለኛ። ስለ ማሽኖቹ ግን አዛ ህክምና ላይ ትንሽ ይከብዳል። ትንሽ ይከብዳል። መልካም እንግዲህ ምናልባት ሌላ ቀረ የምትይው ነገር ካለ በተለይ እንደዚህ አሁን በበጎ ፈቃደኝነት የምትሰሪላቸውን ድርጅቶች እና የሚሰበሰበውን ቁሳቁስ ጋር ተያይዞ ቀረ የምትይው? ቀረ ማለት በጣም ለሁሉም አመሰግናለሁ። በጣም እቺ ታይም በመጣበት ጊዜ በስነ በደንብ ነው የሚቀበሉኝ።
ምንም ጎልኛ ያውቅም። በጣም አመሰግናለሁ። ከነሱ ጎንም ጀርባም ያሉት አይደል? እኔ በደንብ አጽንኦት ሰተሽ ውጭ ላሉ ሰዎች መልእክት ብታስተላልፊ ደስ ይለኛል። ማለት ኢትዮጵያ ውስጥ በጣም ዘርፈ ብዙ ችግር ነው ያለው። ያ ችግር በመንግስት ብቻ ሊቀረፍ አይችልም። እንዳልሽው አሁን ትናንትና እናንተ ሀገር የምጥሏቸው ነገሮች ክበበ ፀሐይ ላይ በጣም አስፈላጊ ሆነው አሉ እና ውጭ ያሉ ሰዎች የሚጥሏቸውን ሰዎች በቃ በኤኒ ሚንስ ቢያደርሱሽ እና እንደሱ ያለውን ነገር ፊት ለፊት ንገሪያቸው። አሉ ከመጫወቻ ጀምረን ከዛ እንጀምር ነው ከዜሮ ነበር። ማንኛውም መጫወቻ በህጋዊ የተገዛ መጫወቻ ላይክ ኢንትራይትመንት ውስጥ ጌም ፕሌይስ ምናምን የገዙት መጫወቻ ዶኔት ቢያደርጉት ከሚጥሉት በጣም ለእኛ እዚህ ይጠቅመናል። ለህፃናቶች በሙሉ እንዳልኩኝ እንደ ፔሉሽ ነገር ከተቻለ እንዳይመጣ ለእነዚህ ልጆች ፔሉሽ ነገር አዋራን ስለሚበተን እንደ ፀጉር ነገር ሊያንቃቸው የሚችል ነው እና እሱና እንደዛ መጫወቻዎችን ምንም ባያመጡ ይጥሩ ነው። ለራሳቸው እንኳን አዘ ሆሊዴ እንኳን ቢመጡና ቢያመጡና ቢያስረክቡ። ለአውቲስቲኮች ልጆች አሉ፣ ብዙ ልጆች አሉ ደህና is not all of them አለ ጤነኞች አይደሉም እዛ ቦታ ያለ እና ለሁሉም የሚሆን መጫወቻ እንደ መቆያ ነው የምንለው። ማቆያ ያቺ ወንበር which እናት አልጋዋ ምናምን እስከምታነጥፍ የምናቆይበት ቦታ ነው ማስቀመጫዋ። እንደውም ፒክቸር አንስቻታለሁ እና ለምሳሌ ችግር እሷ እንደዛ ነገሮች ቢያቀብሉኝ ለእኔ በጣም ደስተኛ ነኝ። በጣም ያስፈልጋቸዋል። ለምን እዛ ቦታ ላይ እንዳየት ሁለት እናት ወደ 20 ልጆች ናት የምትይዘው። 10 ኢች ነው ያላቸው። በጣም እጥረት የህዝብ ሰው አላቸው እዛ ውስጥ እና ስለዚህ ያንን አልሜን ማቆያ ለልጁ መጫወቻ ነው የሚሆነው። በተንቀሳቀሰበት ጊዜ ራሱ ያጫውታል። ስፕሪንግ ስለሚያደርገው ታንኪዩ በጣም ክበሪልኝ ስለመጣሽ ጊዜሽን ወስደሽ ደግሞ ኢትዮጵያውያኑንም ስለምታግዢ። ያው ሀገር ማገዝ ማለት ነው። ክበበ ፀሐይ ገብተን ያየናቸው መንገድ ላይ ተጥለው ሆስፒታል አራስ እናት ልጇን ትታ ሄዳ ምናምን ያየናቸው ህጻናት በሙሉ ሀገር ናቸው። ከዛ ውስጥ ማንን ምን ሆኖ እንደሚወጣ አናውቅም። ስለዚህ ግራም ነፈሰ ቀኝ ሀገር እየሰራሽ ስለሆነ በጣም ከልብ አድርገን ነው የምናመሰግነው። ክበሪልን፣ እድሜ ይስጥልን። ደግሞ ኔክስት ታይም ስትመጪ እንገናኛለን። በሰላም በሰላም ያስመልጥ ያምጣ። አሚን። ታንኪዩ